አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ድንቅ የሆናችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ በትርፍ በረድ ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ረብል ዓለሚን። እናንተ እንዴት ናችሁ? ስራ፣ ጤና ሁሉ ሰላም ነው? አላህ ይጠብቃችሁ። አላህ ለሀገራችሁ ያብቃችሁ። ሀገራችን ሰላም አንድነት ይመልስልን። ወጥቶ ከመቅረት አላህ ይጠብቃችሁ። የሁላችሁም በሰላም ወጥታችሁ በሰላም ከቤተሰቦቻችሁ በፍቅር እንደወጣችሁ በፍቅር አላህ ያገናኛችሁ። ያው እኔም ጋር ከጎን የሆናችሁ አላህ ከጎናችሁ ይሁን። ሁሌም ያው በላይክ በኮመንት ቤት ደመቅ ሞቅ የምታደርጉ ያው ነባሪ እንደሌላ ጊዜም የጀማሪዎች ሰብስክራይብ አድርጋችሁ ኮመንት አስቀምጡ፣ እመልሳለሁ። በተለያየ ነገር እንገናኛለን። ዛሬ የመጣሁበት ዓላማ እንደው ትላንትና ህዝብ ሁሉም የተቃጠለበት ምሳሌ ምን አይነት ነው ነገሩ ለምን ይሆናል ብዬ ከች ብያላችሁ ያልኩበት ለምንድን ነው ይሄ መሳደቡ? እኔ የምላችሁ ነገር በጣም እውነትም ፊልም ነገር እውነትም ድራማ ነገር ከሆነ ቤታችሁ ቁጭ ብላችሁ የምታስቡ ነገር እኔ የአብረሽና የሩታ ነገር ቆይ አሁን በሩታ ጎን ሆናችሁ የምትሳደቡ ያልገባኝ ነገር አሳስሮ አይደለም ወይ ፍታኝ ያለችው? ይሄ ነገር ደግሞ እርግጠኛ ሆኖ እንትን የሚለኝ ሰው ምንም አጣው ራሱ አይደለም ወይ እሱ ፍቺ አልሰጥም አይሆንም ብሎ ይሄ አክል ሲሆን ያያችሁ የልጄ እናት አልፈታም ብሎ ሌላ ሀገር ተሰዶ ሌላ ገብቶ ወጥቶ ስንት ነገር ሆኖ በዛ ምክንያት በግዴታ ፍቺ አልሰጥም አለኝ አልፈልገውም ብላ እስር ቤት አስገብታ አይደለም እሱ በእስር ቤት ግዴታ መጥቶበት አይደል የፈታት። እሺ አሁን የእሷን ቤተሰብ የእሷን ጓደኛ ዳኒና አሁን ይሄ እንትና እንዴት ነው ድብልቅ የሚያደርጉት ነገር? ምን ነው ሊበሉት ነው ወይ? ወንድ ልጅ አይደለም እንኳን ይሄ እንኳን ሄርሜላ 4-5 በእነሱ እንትን ካላለ በኋላ ወንድ ልጅ አቅሙ ከቻለ አልተፈቀደለትም አቁም ይጠብቅ ከሆነ በእኛ ማለት ነው። እሺ አሁን ሊበሉትም ይሁን እሷ የሆነ ነገር አጥፍቶም የሆነ ነገር ሊያደርግ የፈለገ ነገር ቢያደርጉ ደግሞ ጀግና ማውራት ሳይሆን በጸባዩ በእርጋታው አብረሽ ስንት ነገር ደረሰበት፣ ስንት ነገር አደረገችው ሀይሚ። አንቺ ልጅ ገባሽ በለው ሀገራችን ያው አንድ ይዤ አንድ እንዲህ ነው። በሀገራችን እንደዛ ጠንከር ብላችሁ ስትሰሩ ብዙ እንትን የሚላችሁ ነገር አለ። የእኛም ክችን እንዲህ ይመስላል። ኢክሩ ገብተሻል እያልኩሽ ነው፣ ግን ያው ፊትሽ እንትን አለ ስሪ ስራሽን። በእንደዛ ነገር እንደዛ ያደረገችው ብዙ ነገር ችለዋል። አብረሽ ያላደረጉ ነገር የለም፣ ያልደረሰበት ነገር የለም። በዛ ሁኔታ ፈጣሪማ የዋህነታችሁ ግልጽነታችሁ በቃ በፈጣሪ በሰው ዘንድ መጥፎ ነገር ካልሰራችሁ ቅናት ከሌለባችሁ የሰው ልትበድሉ የሰው ልታጠፉ ካልሞከራችሁ ፈጣሪ በቦታውን አመቻችቶ መጥፎን የሆነ ነገር ይመጣባችኋል። ሰብር ካደረጋችሁ የሆነ ነገር ይደርስባችኋል። ሰብር ካደረጋችሁ ፈጣሪ ባመቻቸው ነገር የሚረዳችሁ ነገር ስላለ አሁን እነሱ ምን ይመስላችኋል? በጣም እንትን የሚላችሁ ነገር እንደው በእንደዚህ ነገር ለምን ተደሰተ? በቃ ማጥፋት አለ። የሚያጠፋ ፈጣሪ ነው እንጂ ሰው አይደለም። ደግሞም ኮመንታችሁ አንዳንድ ቦታ ገብቼ ሳየው እንደዛ ሁን፣ እንደዛ ይበልህ፣ እንደዛ ይበልህ። እናንተ ተው፣ እኔስ ምን ይደርስብኛል ብለሽ ማሰብ አለባችሁ እንጂ የእንትና የሩታ ቤተሰብ በቃ የለም ጭራሽን በቃ አብረሽ ለምን አይኑ ከፈተ? ለምን ከጥሩ ሰው ለምን መገናኘት የለበትም? በቃ እንዲህ ማለት እንዴት? ይሄ አክል ትናንትና ያያችሁ በቀለበት እንዲህ ዳኒ በቃ እንትና ይሄ ሁሉም እንትን የምትለው እንትን ሩታ ከሆነ ይዘህ በቃ ተጠረግ። ሌላ እንትን ምን ነገር የለም። ሩታ እያየን ጥፋቷ በጣም ነው የበዛ። ወንድ ልጅ ያላደረገችው ነገር የለም። በጽፊ በምላሷ ሙዚቃ እንትን ብላ ቤቷ ሲገባ ልጁ አራስ እያለች እያያችሁ መኪና ይዞ ያላደረገ በወንድነት ሚስቴ ነው ብሎ ያላደረገ ነገር የለም። አብረሽ በመኪና በወርቁ በቤቱ
የልጄ እናት ናት። አሁንም ቢሆን ደግሞ እኔ ከሆንም ሴት ብሆን ሄሜላም ይሁን ከፈለኩ ሴት ብሆን የልጄ እናት ክብር አለኝ ማንም ሰው አይነካትም ብሎ ከልጁ ጋና በቃ እዛ ውሰደኝ እዛ እንትን እንበል የፈለግሽ ነገር ምሳ ጋብዘኝ፣ እሺ አንቺ ጠላሁሽ፣ አንቺ ነው የጠላሽ ነበር ጠልተሽው ነው አሳስረሽ እስር ቤት አስገብተሽ ነው ፍታኝ ያልሽ አልፈልግህም ያልሽ ሰው ይሄ አያስብም። ጠፋበት። ይሄ ነገር ያልሰማ ሰው ይሆናል። ይሄ የሚሳደቡ የአብርሽ ደስታ የሚያስደስታቸው የሚሳደቡ የሚያውቁ ሰው ይሆናሉ ወይ? አዲስ ሰው ይሆናሉ ወይ? እሱስ እንደዚህ ነገር ወስኖ በመጀመሪያም ብለዋል። በቃ አንዴ እኔ ከወሰንኩ የመጣ ነገር ቢመጣ በቃ ጀግና ሰው እንዲህ ልምምጥ ሁለቴ ሶስቴ አይመለስም። አንዴ ይሄ ነገር ብሎ ከወሰነ ወስነዋል ነው እንጂ አሁን የሱ ልትገድሉት ወጥቶ አይገባም። ቤትም ቦታ ደስታውን መተን ማበላሸት አለብን። አብራሽማ እንደዚህ ተደስቶማ እንትን የሚል ነገር የለም ብላችሁ እንዲህ የምትሆኑ ነገር እህቶቼ፣ እስኪ እኔም ካጠፋሁ የምትሉኝ ነገር እኔ በጣም እንትን ያለኝ ነገር ለምንድን ነው? እቺ ልጅ ደግሞ እንደዛ እስር ቤት አስገብታ ፍታኝ እኔ ካንተ መሆን አልፈልግም ብላ እስር ቤት አሳስራ ይሄ ሁሉ ስቃይ ካመጣችበት በኋላ ስንት ነገር ሰራችሁ። ዛሬ በቃ ለመታረቅ ነው ናኔ ብላ ውስጧን እንትን ብላ ያያችሁ ዘፍ የዛ ጊዜ ነው በቃ ያብረሽ ጥሩ ሆናችሁ እናንተ ኮመንት ጽፋችሁ አጠፋሽ ሩታ አጠፋችበት እንደዚህ ያደረገችው ወይኔ ወንድ ልጅ አይደል። እኔ እዛ ቀን ያለቀሰው እዛ ቀን የሆነ ምንም እንትን አላለኝም። በእነሱ ያው አይቻልም እንጂ ቢቻል ልጁ እናት ናት። ነገ ልጁ ማድጎ በኋላ እንትን ሊል ይችላል። ነገር ግን በዚህ አክል የሱ ደስታ ማበላሸት አለብን። ከቂጥቂጡ ሄደን የሚገባበት ቦታ መቆጣጠር አለብኝ ማለት የለብሽም ሩታ። ወይም የቪዲዮ ምናምን እነዳኒማ የቪዲዮ የት ሂደን ቤት እንደዚህ ነገር እንስራ የብር ነው እነሱ የብር ነው። በውሸት በምን በውሸት ከትላንትና ሳምንት አካባቢ እርጉዝ ናት የሌለ ነገር የሱ ስም ሊያጠፉ ዝናብ ነው እስኪ ሞቅ ብላችሁ ነው ይሞቃችሁ ከሰል ምናምን ፋፋ አደረገን። ሰላማችሁ ያብዛልኝ። እንደዛ መሆን በሰው መሃል ገብታችሁ የሰውን የምታበላሹ ጥሩ አይደለም። ሰው ሆኖ ይታረቃል፣ ብዙም ነገር ይደርስበታል። በዛ ነገር እኛ ምንም ያገባን ነገር የለም። ተረጋግተን ከዛ በኋላ ምን አይነት ነው ብሎ ማሰብ አለብን። ሰላማችሁ ያብዛልን። ሁላችንም አንድነታችን በቃ በፍቅር እንደዛ መሆን አለብን። ያንዳቸው ሰድበን ያንዳቸው እንደዛ ማድረግ የለብንም። ሩታን በቦታሽ ተደሰቺ። ይሄ ገብቶ ጡልጡል የሚያደርጉሽ ምን የሚያደርጉሽ ልጆች አሉ። አሳየሽው አንቺ ከነሱም በቃ ሁኚ ጨፍሪ። ግን ዳኒ ይዘሽ አብረሽ የልጅሽ አባት ነው እንደዛ ልታቆሽሽ እንደዛ ልታደርጊ አትሁኒ። በቃ አንድ ያበቃ ነገር ነው። ሂደሽ ቤተሰቦቹም የእህቷም እንደዚህ ጥንጥና ጋሽ ታላቋ እንዴት እንዳደረግሻት በቃ ሆነዋል። ወንድ ልጅ ነው አደረገ ከሌላ አንቺ ተከብረሽ አሁን በቃ ጥሩ ነገር እንትን ሚል ልጅሽ እንትን ብለሽ አንቺ የሚወድሽ እንትን ብለሽ ቤትሽ እኔስ እንደሱ አልሆንም ብለሽ ተከብረሽ ጸጥ ብለሽ መቀመጥ አለብሽ እንጂ እይይ በውሸት እይይ በውሸት እይይ በውሸት ቪዲዮ እይይ በውሸት እርጉዝ ነኝ። ይሄ ደግሞ ስምሽ ያልሆነ ነገር የብርም ብለሽ እርግጥ ያው ከሱ ካልሰራሁ ብር እናገኝም ብላችሁ ነው ሊሆን ይችላል። አሁን አንዳንድ ሰው የሆነ ቪዲዮ እንደዚህ የሚያገኝ እናንተ የመጥፎ ነገር ላይሆንም ይችላል። ስራችሁ ነው። ስራችን እነሱ ይሄ እንትን አይደለም ወይ? እሷም ብሩክ እንትና አብረሽ የሚያደርገው ነገር እኛም ይድረሰን። እኛም ብር በዛ እውነትሽም ነው እሱ አሁን እንደ ሩታ የሄዱበት ምክንያት እናንተ አሁን ለምን ሄደሽ የእነሱ ደስ አትሉት ላይ የብራቸው ነው። ይስሩበት። ከአብረሽና ከሄርሜላ ሆነን ከሰራን ነው የሆነ ነገር የምናገኝ ብሎ ዳኒም ይሁን የብር ነው። በውሸትም በምን ከነሱ ጢልጢል የሚሉ ብር ነው። ስራ ነው በቃ ስራ። አንድ ሰው ወጥቶ ብቻ መርካቶ ወጥቶ እዛ መስራት አይደለም። በእነሱ ግን ስድቡ ምን አመጣ? ይሄ ፈቶ ተገልብጦ አይኑ እንዲያወጡ ምን ልታገኙ? በቃ የሚገኝ ነገር ምን አለ? ምን ይመለሳል? እንደዛ መሆን የለባችሁም። ሰላማችሁ ብዝት ይበልልኝ። መልካም ሁሉ ተመኘሁላችሁ። በሰላም ሁሉም ያው የያዘው ነገር በሰላም ይጨርስላችኋል። ሰላም አለይኩም ወራህመቱላሂ ወበረካቱ። ኢንሻአላህ በተለያየ ቪዲዮ እንገናኛለን።